ቀለጠ ዛሬም አዲስ መረጃ ለሀይሚ ስቶፕ እና ትኬት ትመልስ የሆቴሉን ብር ትመልስ ተብሏል። እውነት ለመናገር ዳኒ እየዘፈነላት መታ ምሳ ግብዣ እራት ግብዣ ወይኔ ዘሩ ቀለጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ የግርሲ ቤተሰቦች የክር ቤተሰቦች እንዴት ናችሁ? በያላችሁበት ያለ ሰላምታ ይላችሁ። ዛሬም የተለየ ቪዲዮ ይዘንላችሁ መተናል። እንግዲህ ስጦታው ይመለስ በሙሉ ስቶፕ እና ትኬት እንዲሁም የሆቴሉ ይመለስ በማለት የመዳም ቅመሞች አሁንም ዛቻቸውንና መረጃቸውን እያወጡ ነው። ለምን ይመስላችኋል? እንግዲህ ዛሬ ዳኒኤል ለምን ምሳ ጋበዛት፣ እራት ጋበዛት? ወይኔ ዘሩ ቀለጠት ሀዩዬ እያለ እንግዲህ ምሳም ገብዟታል። እንዲሁም የመዳም ቅመሞች ዛሬ እንግዲህ እቃችን በሙሉ ይመለስ ብለዋል። ስቶፕ አለ እንዴ? እኔ እኮ ስቶፕን እስከ ዛሬ አላየሁትም። እናንተ አይታችኋል እንዴ? ስቶፕም አለ፣ ትኬቱም ይመለስ፣ እንዲሁም የሆቴሉ ብርም ይመለስ በማለት የመዳም ቅመሞች ዛሬም ዛቻ እያቀረቡ ነው በላይ በቲክቶክ እንዲሁም በኢንስታግራም። ሀይሚ ምን አለች? ሀይሚ ተዘፈነላት ዛሬ ደግሞ የምሳ የራት ግብዣ። አቤት ዘሩ ቀለጠ። እንዲሁም ዛሬም አሁንም ብሩኬ ልቡ እየተሰበረ ይገኛል። ለምን ይመስላችኋል? አይታችኋል እንግዲህ ትናንትና ከሚፍታህ ቤት ሂዶ በቦዲ ጋርድ ነበረ። ዛሬም ደግሞ ሀይሚ ጋር ልታጣሉኝ ነው በማለት ዛሬ ግን ከነ ሚፍታህ እውነታውን ሰምተናል። እውነት ለመናገር በጣም ያሳፍራል። ዛሬ ሆቴል ለሆቴል እየዞሩ ይገኛሉ። ወይ ሀይሚ መስመር ለቃለች እናንተ። አረ መልሷት። ምን ነው ስጦታ የዚህን ያክል ያሽከረክራል እንዴ እንደ ኳስ? ወይ ጉድ! አጭር ሰው ጎበዝ ነው። እሷም አጭር ቀብ እያለች እንግዲህ እውነት ለመናገር ዛሬ ማፍረናል። እንግዲህ የተሰጠው በሙሉ ሌላም አለ። ዝም በሉ የመዳም ቅመሞች። እኔ ትልልቁን ነገር እናውጣው ነው እንጂ ስቶፕ ምናምን የሚባል ነገር የተጠቀመችበትን እንዴ ምን ያደርግላችኋል? እንግዲህ ውዶች ዛሬም አዲስ ነገር አለ። እውነት ለመናገር ለምን ዳኒኤል ለምን ዘፈነላት? ለምን ቡርኬ ትናንት የዘፈን ማት ሲለቅ አይታችኋል። ዛሬ ደግሞ ዳኒኤል ዘፍኖላታል። እኔም እፈልጋታለሁ በማለት የመዳም ቅመሞች ግን ኮሜንታታቸውን ባላያችሁናቱ አሁንም ዛሬ ትኬቱ ይመለስ፣ ላፕቶፕም ወስዳለች፣ ስቶፕም ወስዳለች። አረ ብዙ ነው። ይሄን ቁሳቁሱን ብቻ አይደለም የምትመልስ ደህና ነገር ስለተሰጠች መመለስ አለባት ብለው ዛሬም ዛቻ እየደረሰ ነው። እኔ የገረመኝ የሆቴሉ ብር ይመለስ። እኔ ወይኔ አታዋርደን። ምን አለ መሰላችሁ? እሷ እኮ ናት እዚህ ደረጃ ያደረሰቻቸው። እንዲህ የመዳም ቅመም በመሰደብ ትናንትና እንተ ጢባራም እንግዲህ የጢባራሙ ብር መመለስ አለበት። የኛ ጀግነን ዛሬ ደግሞ አሁንም ደግሞ ሊያስለቅሱት ነው። እውነት ለመናገር ሆቴል ለሆቴል እየተንከራተተች ትገኛለች። ሀይሚ ማንንም አልፈራች። እንግዲህ ሚፍታህ እየተናገረ ሚስጥሩን አውጥቷል ማለት ነው። ትናንት አጣላኝ ብሎ የመጣበት በዚያም አይደለ ማለት ነው። እንግዲህ ውዶች በጣም ልባችን ተሰብሯል። የዛሬው ያስደምማል ማለት ነው። የዛሬው ያስደምማል። ላሐውለውላ አቤት። ለምን ነው እንደዚህ የሆነ? ምን ነካው ግን? ዳኒ ቡርኬን ለመበቀል የፈለገበት ሚስጥር አለው አሉ። አይገርማችሁም? ቡርኬን ለመበቀል የፈለገበት ምክንያት አለው፣ ያለ ምክንያት አይደለም። እንዲሁም ዛሬ ሱሱ እያበደች ትመጣለች ማለት ነው። ሆቴል ሀይሚን ወስዶ በርቸስቸስ ያረጋት በስጦታና በሆቴል ሱሱ አብዳለች። እንግዲህ ቡሩኬ መታገስ አለበት ብዬ አምናለሁ። የኛ ጀግና በቃ ሀላስ እንደወደቀ እቃ አይቶ መተው አለበት። እውነት ለመናገር ፍቅር አለበት ቡሩኬ። ሀይሚን ፍቅር አለባት። እሱን ለመበቀል ስለፈለገች ነው እንጂ ፍቅር እንዳለባት እዩልኝማ። ሀታ የአንገቱን ሀብል ወርቅ አይደለም በነገራችን ላይ ሀብል መሆኑን አይተናል። የአንገቱን ሀብል አውልቃ
ልሰጠው ስትል ናማ ፍታልኝ አይኑን እያየች ማለት ነው። ናማ ፍታልኝ እያለች ነበር። እሱ ግን ጅንንንን ብሎ ጠገቧም አልደረሰ እንኳን ሊፈታላት ማለት ነው። አይታችኋል። እና ይህ ሁሉ የምታደርገው እኮ ስለምትወደው ነው። እሱ ደግሞ ምንም ጭራሽ እንኳን ዞር ብሎ ማላያት። እና ውዶቼ እናንተ ምን ይመስላችኋል ተከታዮቻችን? የዛሬው ግን ልብ የሚሰብር ነው። እንግዲህ ቻለው ብያለሁ። ቡርኪዬ የኛ ጅንን ቻለው ጢባራም ተብለህ ጢባራነትክን ደግሞ ማሳየት አለብህ ማለት ነው። እንኳን አይደለም ሆቴል ይዟት ምሳ ግብዣ፣ ራት ግብዣ ምናምን ስጦታ ህዛም በላይ ሊሰጣት ነው። እንዲሁም እኮ የሚገርማችሁ ነገር ከቡርኬ ነው የሚሻል። ዳኒኤል ምንም ነገር የለህም አንተ ብሎታል ሚፍታህ። አንተ ከቡርኬ የማትሻል ምንም ነገር የሌለህ እንዴት ይሄን ሁሉ ልታደርግ ቻልክ? እንዴት ይሄን ዳይመንድ ልታደርግላት ቻልክ? ከምን አመጣው? ሰርቀው ነው ብሎታል እኮ እንዴ ጎሽ። እና ውዶቼ እኔ የምላችሁ ዳኒ እየሰራው ይሄ ያለ ሃይሚን የያዘባት ነገር አለ ብዬ ነው ማምነው። ስለዚህ ሊበቀላቸው ስለፈለገ ነው እንጂ ሃይሚን ይወዳታል ብዬ አላምንም። እኔ ልንገራችሁ ማለት ነው። እና እንግዲህ ዛሬ የሆቴሉ የትኬቱ ብር ይመለስ፣ የሆቴሉ ብር ይመለስ፣ የትኬቱ ብር ይመለስ፣ እንዲሁም ደግሞ የስቶቡ ብር ይመለስ ተብሏለኝ። ዛሬ እንግዲህ እያለቀሰች ትመጣለች ወይስ እየሳቀች ትመጣለች? ኧረ ዘፍኖላታል እናቴዋ። ቡርኬን ለማስለቀስ ስለፈለገች ሁለቶችም ማለት ነው ለመበቀል ስለፈለጉ እየሳቀች ነው ትመጣላችኋለሁ። ዛሬ ግን የተለቀቀው አቤት ያሳብዳል። እኔ በራሴ የራሴን ታመም ያለው ማለት ነው። አረ ነውር ነው። አረ ተይ ሃይሚ፣ አረ ወደ ራስሽ ተመለሽ። በኋላ ላይ ግን አላይ አይንሽ እንዳላይሽ ብሎሻል እኮ። ግን እውነቱን ከቆረጠ ደግሞ ወንድ ልጅ ከቆረጠ ካመረረ አይመለስም ይባላል። አሁን የሴቱ የኛ ዝም ብሎ ነው በቃ የላያለ አይደለ መጋለም። አሁን ብርድ ሲልልሽ ደግሞ ቡርኬ እያልሽ ምትሮጭበት ሰዓትና ጊዜ ያለሽ። ተይ ተመለሽ። እኔ እውነቴን ነው በሴትነቴ ቡርኬን ተመለሱ። እዛው ያላችሁ ሰዎች እባካችሁ ሃይሚዬን ምከሯት። ሃይሚ ምክር ያስፈልጋታል። ሃይሚ እየቆለቆሉ ነው እያዘቀዘቁ እሷን ለመጣል መድረክ ላይ ስላለች ሃይሚ ጨረቃ ስለተባለች የእሷን ቦታ ለመያዝ የሚፈልጉ ልጆች አሉ። ስለዚህ የዳኒኤል ፍቅረኞች የእሷን ቦታ ለመያዝ ስለፈለጉ ዳኒኤልም ደግሞ እሷን ለመበቀል ስለፈለገ ነው እንጂ የወደዳት አይመስለኝም። እንዲህ ሃይሚ በቁሳቁስ ነገር እንደዚህ ትቀየራለች ብዬ እኔ አላመንኩም ነበር። ዛሬ ግን እውነታው እየወጣ ነው ውዶች። እራፈርነ። እረ ተመለሽ ወደ ራስሽ። እረ በሌላ ሰዓት በሌላ ነገር እኮ ብትጠሪ እንዴት ደስ ይላል መሰላችሁ። እንዲህ የቀረ እያመጣሽ ኮመንታት እያነበብሽ አሁንም ብዙ ኮመንታቶች አሉ ትመልስልን እየተባልሽ አለ። ያልተጻፈም ኮመንታት አለ። እውነቴን ነው የምልሽ መልሽ። ሰላም አለይኩም።